ቁል እንወዳሃለን ያ ረሱላላህ ነቢዩን እንወዳለን ለሚሉ ሰዎች በላቸው ኢን ኩንቱም ቱሒቡነ አላህ ነቢይን መውደድ አላህን ተባረከ ወተዓላ መውደድ ነውና ነቢዩንም እንወዳቸው ዓለይሂ ሰላቱ ወሰላም የአላህ መልእክተኛ ስለሆኑ ከአላህ ጋር ስላስተዋወቁን ነውና እውነት አላህን የምትወዱ ከሆነ ለአላህ ብላችሁም እኔን የምትወዱ ከሆነ ፈተቢዑኒ ተከተሉኝ ውዴታችሁን በመከተል አሳውቁ ይሄን ካደረጋችሁ ነው ዩሕቢብኩሙላህ አላህ የሚወዳችሁ ነቢይም እውነት የሚወዷችሁ ስትከተሏቸው الإمام أبو حنيفة الإمام مالك الإمام الشافعي الإمام أحمد أرادت يمذهب بالبيتوች ምስራቅ ምዕራብ መላው ዓለም ላይ ያለ ሙስሊም የሚከተላቸው አንዳቸው መላከበሩ ኢማም ሻፊዒ 78 የሚደርሱ ኪታቦች አሏቸው አንደኛው ኪታብ ውስጥ እንኳን ስለ መውሊድ ያሉት የለም ስለ ጠሃራ እየተናገሩ ስለ ፍቺ እየተናገሩ ስለ ግብይት እየተናገሩ ስለ ውዴታ አይነቶች እየተናገሩ የነቢይን ዓለይሂ ሰላቱ ወሰላም መውደድ አሁን ላይ የተደረገ ባለው መልኩ በመውሊድ ይገለጻል ብለው ኢማም ሻፊዒ ኢማም ማሊክ ማናቸውም አልተናገሩ ቁርአን ውስጥ ከ114 ሱራዎች ውስጥ ከ30 ጁዞች ውስጥ አንድ እንኳን ስለ መውሊድ የተነገረ አንቀጽ የለም የሱረቱ ዩነስን አንቀጽ ቁል ቢፈድሊላሂ ወቢረሕመቲሂ ፈቢዛሊከ ፈልየፍረሑ የሚለውን በአላህ ረሕመት በአላህ እዝነት ይደሰቱ የሚለውን መውሊድ ነው ብለው የፈሰሩ ሰዎች አሉ ግን ሱሐቦችም አይደለም እንደዚህ የፈሰሩት ታቢዒዮችም አይደለም እንደዚህ የፈሰሩት ሱሐቦች ታቢዒዮች ምን ብለው ፈሰሩት ብለን እና አቡ ሰዒድን አብዱላህ ኢብኑ አባስን ሌሎችን ብንጠይቅ በቁርአን በኢስላም በነቢይ መላክ ተደሰቱ ብለዋል ግን ቁርአኑን ፈስረው ሲያበቁ በተግባር መሬት አውርደው ግን ረቢዕ አወልን ጠብቀው አሁን ላይ የተደረገ ባለው መልኩ አልነበረም አንቀጹን የተረዱትም የተረጎሙትም ቁርአን በመውረዱ የቁርአን ተከታይ በመሆንህ ተደሰት ማለት ነው ብሎ አብዱላህ ኢብኑ አባስ ፈስረውታል አቡ ሰዒድ አልኹድሪም እንደዚሁ የሱሐቦችን ተፍሲር ትተንኛ የመሰለንን አፈሳሰር ከፈሰርነው ነገሩ ይበላሻል ቁርአን ሁሉም እንደፈለገ እንዲተረጉሙ አይደለም የወረደው ሱሐቦች በተረዱት መልኩ ልንረዳው ይገባል ካልሆነ ቁርአኑ በሱሐቦች ዘመን በነብይ ዘመን አልተሟላም ማለት ቁርአን ውስጥ አንድ መውሊድ አክብሩ የሚል አንቀጽ የለም ፋጢሚዩን የሚባሉ ሰዎች ነበሩ ራሳቸውን ወደ ፋጢመቱ ዘህራ የሚያስጠጉ ህዝብ አልወድ ሲላቸው ህዝቡ ዘንድ ቦታ ለማግኘት ለመወደድ የነቢይን መውሊድ እናክብር የፋጢማን መውሊድ እናክብር የዓሊን መውሊድ እናክብር ብለው ጀመሩት ከዛ በፊትም ቢሆን የነቢይን ዓለይሂ ሰላቱ ወሰላም የተወለዱበትን ቀን ሲራቸውን በማንበብ እሳቸውን በማስተዋወቅ ሰደቃ በማብላት ጣፋጭ ነገር በማከፋፈል ማክበር ተጀመረ ግን ዑለሞች ሁሉም ተስማምተው ይተው ዝም አላሉም የተቃወሙ አሉ ያወግዟል ምን ችግር አለው ዞሮ ዞሮ የነቢይን መላክ ማመስገን ነው እሳቸውን ማውሳት ነው እሳቸውን ማስተዋወቅ ነው በእለቱ ታሪካቸውን ማንበብ ሸማይላቸውን ተፈጥሯቸውን ባህሪያቸውን ማስተዋወቅ በእለቱ ተሰብስቦ መብላት መጠጣት ምስኪኖችን መርዳት ብቻ ከሆነ ችግር የለውም ብለው የፈቀዱ የተወሰኑ አሉ ግን መቼ ነው ነብዩ አለይሂ ሰላቱ ወሰላም የመሰከሩላቸው ሶስቱ ምርጥ ትውልዶች ካለቁ በኋላ ነው ቢድዓ አዳዲስ ፈጠራ መምጣት ከጀመረ በኋላ ያውም ያኔ የነበሩ አንዳንድ ሊቃውንት ምን ችግር አለው ያሉት በዋነኝነት በእለቱ ተሰብስቦ ሲራቸውን ማንበብ ላይ ታሪካቸውን ማስተዋወቅ ላይ በእለቱ ምስኪኖችን ማብላት ደስታን መግለጽ ላይ ብቻ የተገደበ ነበረ ከጊዜ በኋላ እየሰፋ ሄደ ከበሮ ገባ ጭብጫቦ መጣ ለቀናት ሆነ ነገሩ ኢስራፍ ውስጥ ገባ ወንድና ሴት መቀላቀል ተጀመረ ፖለቲካ ገባበት አንወዳችሁም እናንተ ትክክለኛ ሙስሊሞች አይደላችሁም ከኛ ጫንቃ ላይ ዞር በሉ ብሎ ህዝቡ ሲያመጻቸው አንዳንድ መሪዎች እኛ ሙስሊም እንደሆነን ማሳያችን የነቢይን መውሊድ እናከብርላችኋለን የፋጢማን የዓሊን የሐሰንን የሁሰይንን አሉ ይሄን ያደረጉ ሰዎች በታሪካቸው አንዴ ዑምራ አድርገው ሐጅ አድርገው አያውቁም ውስጣቸው ሌላ ነው ውጫቸው نحمده ونستعينه ونستغفره ونعوذ بالله من شرور أنفسنا ومن سيئات أعمالنا من يهده الله فلا مضل له ومن يضلل فلا هادي له وأشهد أن لا إله إلا الله وحده لا شريك له وأشهد أن محمدًا عبده ورسوله يا أيها الذين آمنوا اتقوا الله حق تقاته ولا تموتن إلا وأنتم مسلمون يا أيها الناس اتقوا ربكم الذي خلقكم من نفس واحدة وخلق منها زوجها وبث منهما رجالا كثيرا ونساء واتقوا الله الذي تساءلون به والأرحام إن الله كان عليكم رقيبا يا أيها الذين آمنوا اتقوا الله وقولوا قولا سديدا يصلح لكم أعمالكم
ويغفر لكم ذنوبكم ومن يطع الله ورسوله فقد فاز فوزا عظيما أما بعد فإن أصدق الحديث كتاب الله وخير الهدي هدي محمد صلى الله عليه وعلى آله وأصحابه وسلم تسليما كثيرا وشر الأمور محدثاتها فإن كل محدثة بدعة وكل بدعة ضلالة أوصيكم ونفسي بتقوى الله يا عباد الله فاتقوا الله تعالى حق التقوى يا الله باروچوي الله ያዛችሁን በመታዘዝ የከለከላችሁን በመከልከል ሁሌም በሁሉም ጉዳይ ላይ በሁሉም ቦታ ላይ ጌታ አላህን ፍሩት። ያዛችሁን ሁሌም ታዘዙ፣ የከለከላችሁን ሙሉ በሙሉ ሁሌም ተከልከሉ። ለአኺራችሁ ስንቅ ያዙ። ከስንቆች ሁሉ በላጭ ከስንቆች ሁሉ አዋጭ ስንቅ አላህን ተባረከ ወተዓላ መፍራት ነው። የአላህ ባሮች ሆይ ከአርካን አልኢስላም ከአርካን አልኢማን የኢስላም የኢማን መሰረቶች አንዱ በነቢያችን ሙሐመድ ዓለይሂ ሰላቱ ወሰላም ማመን ነው። እሳቸውን ከማንም አስበልጦ መውደድ ነው። ከነፍሱ ከንብረቱ ከቤተሰቦቹ አስበልጦ የሚወደው እኔን ካልሆነ አንድ ሰው አላመነም ብለዋል ነቢያችን ዓለይሂ ሰላቱ ወሰላም። በነቢዩ ዓለይሂ ሰላቱ ወሰላም ማመን እሳቸውን መውደድ፣ እሳቸውን መምሰል፣ እሳቸውን መከተል ማለት ነው። በአላህ የማመን አንዱ አካል በነቢዩ ዓለይሂ ሰላቱ ወሰላም ማመን ነው። ለዚህ ነው አርካነል ኢስላምን ስንቆጥር ሸሃደቱ አን ላ ኢላሃ ኢለላህ ወአነ ሙሐመደን ረሱሉላህ ብለን በአላህ ማመንና በነቢዩ ዓለይሂ ሰላቱ ወሰላም ማመንን እንደ አንድ የምንቆጥራቸው። በአላህ ትክክለኛውን ኢማን የማመን ምልክቱ ነቢዩን ዓለይሂ ሰላቱ ወሰላም መከተል ነው። በአላህ የማመን ምልክቱ ነቢይን መከተል ከሆነ በነቢዩ ዓለይሂ ሰላቱ ወሰላም የማመን እሳቸውን የመውደድ ምልክቱ መገለጫው እሳቸውን መከተል ነው። ለዚህ ነው ጌታ አላህ ተባረከ ወተዓላ በተከበረው ቃሉ ቁል ኢን ኩንቱም ቱሒቡነ አላህ ፈተቢዑኒ ዩሕቢብኩም አላሁ ወየግፊር ለኩም ዙኑበኩም ወላሁ ገፉሩር ረሒም ያለ። የገጠር አካባቢ ሰዎች ወደ ነቢያችን ዓለይሂ ሰላቱ ወሰላም መጡና እርሶን እንወዳለን ያሉ ቃላትን አወጡ ደጋግሞ። የውዴታቸው ማረጋገጫ ማስመስከሪያው ተግባር መሆን እንዳለበት፣ መውደዳቸው እውነት እንደሆነ የሚፈተነው በመከተል እንደሆነ ለማሳወቅ አላህ ተባረከ ወተዓላ ይሄን የቁርአን አንቀጽ አውርዷል። ቁል እንወዳለን ያ ረሱላላህ ነቢዩን እንወዳለን ለምትሉ ለሚሉ ሰዎች በላቸው ኢን ኩንቱም ቱሒቡነ አላህ ነቢይን መውደድ አላህን ተባረከ ወተዓላ መውደድ ነውና ነቢይንም እንወዳቸው ዓለይሂ ሰላቱ ወሰላም የአላህ መልእክተኛ ስለሆኑ ከአላህ ጋር ስላስተዋወቁን ነውና እውነት አላህን የምትወዱ ከሆነ ለአላህ ብላችሁም እኔን የምትወዱ ከሆነ ፈተቢዑኒ ተከተሉኝ፣ ውዴታችሁን በመከተል አሳውቁ። ይሄን ካደረጋችሁ ነው ዩሕቢብኩሙላህ አላህ የሚወዳችሁ። ነቢይም እውነት የሚወዷችሁ ስትከተሏቸው ነው። ነቢይን ስትከተሉ ነው አላህ ወዷችሁ ወንጀላችሁን የሚመራችሁ። አላህ ተባረከ ወተዓላ መሃሪና አዛኝ የሆነ ጌታ ነው ተብሏል። ይሄን አንቀጽ የተፍሲር ሊቃውንት መመዘኛና መፈተኛ አንቀጽ ይሉታል። ነቢይን የሚወድ ሰው እሳቸውን ከተከተለ አወዷል። እሳቸውን ማይከተል ከሆነ ከእሳቸው ቀደም የሚል ከሆነ ባልሄዱበት የሚሄድ ያላደረጉትን የሚያደርግ ከሆነ ወድጃለሁ ቢልም ነቢይን ዓለይሂ ሰላቱ ወሰላም በሐቂቃው ግን አላህ ዘንድ ነቢይን ወዷል አይባልም። የመሰለውን ነገር አድርጓል ነው የሚባለው። ወከዛሊክ በነቢያችን ዓለይሂ ሰላቱ ወሰላም ማመን የሰጡንን መቀበል፣ ያዘዙንን መተግበር፣ ያላዘዙንን ከመተግበር መታቀብ ነው። ለዚህም ነው በሌላኛው የቁርአን አንቀጽ ላይ ጌታ አላህ ምን ይላል? ወማ አታኩም ረሱሉ ፈኹዙሁ ወማ ነሃኩም ዐንሁ ፈንተሁ ወተቁላህ ኢነላህ ሸዲዱል ዒቃብ። ነቢያችን ዓለይሂ ሰላቱ ወሰላም የሰጧችሁን ያዙ፣ ተቀበሉ፣ ተግብሩ። የከለከሏችሁን ያልሰሩትን ስሩ ብለው ያላዘዟችሁን ደግሞ ከማድረግ ታቀቡ፣ አላህን ፍሩ፣ አላህ ቅጣቱ ብርቱ ነው ይላል። ሐዲት ላይም ፊማ ዩርዋ ዐንሁ ዓለይሂ ሰላቱ ወሰላም ማናችሁም አማኝ ሊሆን አይችልም ስሜቱ፣ ዝንባሌው፣ ፍላጎቱ እኔ ይዤው የመጣሁትን ሸሪዓ ተከትሎ እስካልሄደ ድረስ ብለዋል። አንድ ሰው አማኝ የሚባለው የነቢዩ ዓለይሂ ሰላቱ ወሰላም ተከታይ የሚባለው ወዳጅ የሚባለው ፍላጎቱ፣ ዝንባሌው በሙሉ ሸሪዓን ተከትሎ ከሄደ ነው።
የሰው ልጅ ፍላጎቱ ዘነባሌው ከሸሪዓ ኋላ ከሄደ የነቢ ተከታይ ይባላል። ሸሪዓውን ትቶ በዘነባሌው በፍላጎቱ ሌሎች በጀመሩት መንገድ የሚሄድ ከሆነ የነቢዩ ዓለይሂ ሰላቱ ወሰላም ተከታይ አይባልም፣ ሙሉ አማኝም ሊባል አይችልም። የነቢዩ ዓለይሂ ሰላቱ ወሰላም ውዴታ ትልቅ ዒባዳ ነው፣ ጀነት የሚያስገባ ነው። አነስ ብኑ ማሊክ ሰሓቦች ሪድዋኑላሂ ዓለይሂም እኛ ከነቢዩ ጋር ዓለይሂ ሰላቱ ወሰላም በነበረን ቆይታ በጣም ከምንደሰትባቸው ቀናቶች አንዱ የገጠር ሰዎች በሚመጡበት ቀን ነበር ይላሉ። የገጠር ሰው ሲመጣ ደስ ይለናል፣ ምክንያቱም የመጠየቅ ድፍረት አላቸው። ነቢይንም ዓለይሂ ሰላቱ ወሰላም እንደኛ አይፈሩም። ቢማዕና አልሐዲስ አልፎ አልፎ ስለሆነ ከገጠር የሚመጡትም ብዙ ጥያቄ ይጠይቃሉ። እኛ ደግሞ ጥያቄ አታብዙ ተብለናል። የሚያስፈልጋችሁን ነገር በየጊዜው አላህ ተባረከ ወተዓላ ይገልጽላችኋል። ጥያቄ አታብዙ። ያለፉ ህዝቦች የድሮ ነቢያት ተከታዮች የጠፉት ጥያቄ በማብዛታቸው ነቢያቶቻቸውን መከተል ላይ በመናጋታቸው በመለያየታቸው ነው። ስለዚህ ጥያቄ ዝም ብላችሁ አታብዙ ተብሏል። ይሆን ያልሆነውን አትጠይቁ ማለት እንጂ ጭራሽ አትጠይቁ ማለት አይደለም። የገጠር ሰዎች ግን ሲመጡ ይህ ክልከላ አይገድባቸውም። ሁሌ ስለማያገኙ ነቢይን ዓለይሂ ሰላቱ ወሰላም በድፍረትም ስለሚጠይቁ የገጠር ሰው ሲመጣ ደስ ይለን ነበረ። ከገጠር ሲመጡ ማርና እሸት ይዘው ስለሚመጡ ሳይሆን ሰሓቦች ይደሰቱ የነበረው በእነሱ መምጣት ጥያቄ ተጠይቆ እውቀታቸው ኢማናቸው ስለሚጨምርላቸው ነው። ከዕለታት አንድ ቀን አንድ ሰው መጣና ከገጠር ነቢይን ዓለይሂ ሰላቱ ወሰላም ጠየቃቸው። ያ ረሱለላህ ነቢይን ዓለይሂ ሰላቱ ወሰላም ሰሓቦቻቸውን ትልልቅ ሰዎችን የሚወድ ግን እነሱ ያሉበት ደረጃ ላይ በኢማኑ በተግባሩ መድረስ ያልቻለ ሰው እንደው ምን ይሻለዋል ብሎ ሲጠይቃቸው ነቢዩ ዓለይሂ ሰላቱ ወሰላም አልመርኡ መዐ መን አሐብ አሉት። ሰው ከወዳጁ ጋር ነው የሚሆነው። በስራ እዚያ ደረጃ ባይደርስም ከልቡ አንድ ሰው ነቢይን ከወደደ ሰሓቦችን ከወደደ ሌሎች ነቢያትን ከወደደ እነሱን ለመምሰል ከጣረ ሁሉንም ስራ ልክ እንደነሱ አሟልቶ ባይሰራም ዋናው ጉዳይ ልብ ላይ መውደዱና መመኘቱ እዚያ ለመድረስ መጣሩ ነውና ሰው ከወዳጁ ጋር ነው የሚሆነው ብለው መለሱ ነብዩ ሰለላሁ ዐለይሂ ወሰለም። እንደዚህ ቀን የተደሰትኩበት ቀን የለም አሉ አነስ ብኑ ማሊክ። ምክንያቱም እኔ ነቢይን ወዳለሁ፣ አቡበክርን ወዳለሁ፣ ዑመርን ወዳለሁ፣ ነገ ቅያማ ቀን ከነሱ ጋር ነውና መሆነው በዚህ መልስ መሰረት በጣም ደስ ብሎኛል። ስለዚህ ነቢያችንን ዓለይሂ ሰላቱ ወሰላም መውደድ ትልቅ ዒባዳ ነው። ልክ እንደ ሶላት፣ ልክ እንደ ሐጅ፣ እንደ ጂሃድ ኢላ ገይሪ ዛሊክ። ይህ ከሆነ ደግሞ ዒባዳ ከሆነ ደግሞ የዒባዳ አፈጻጸም አለው። ዒባዳን ማንም ከመሬት የተነሳ ብድግ ብሎ እንደፈለገ መተግበር አይችልም። አፈጻጸም አለው፣ ገደብ አለው፣ ቁጥር አለው፣ መገለጫ አለው፣ አኳኋን አለው። ፈጅር ሶላትን ከብርድ ነው የተነሳሁት 2 ብቻ ምን ያደርጋል? መነሳቴ ካልቀረ 5 አደርገዋለሁ፣ 4 አደርገዋለሁ፣ 6 አደርገዋለሁ አይባልም። ፈጅር 2 ረካዓ ነው፣ አይጨመርም፣ አይቀንስም። ዙህር የሥራ ሰዓት ነው፣ የምሳ ሰዓት ነው፣ በዛ 1 ላድርገው 2 ላድርገው አይባልም። ሶላት የሚባል ዒባዳ አለ፣ በጥቅሉ ወደ አላህ መቃረቢያ ነው። አፈጻጸሙ ላይ ለውጥ ማድረግ አንችልም። መሐባ የሚባል ዒባዳ አለ፣ ነቢይን ዓለይሂ ሰላቱ ወሰላም መውደድ፣ አላህን መውደድ። አላህን የወደድኩ ነው ነቢይን የወደድኩ ነው ተብሎ መገለጫው እኛ እንደፈለገን ልናደርገው ልናንጸባርቀው አይገባም። እንዴት ነበረ ነቢይን የወደዱ ሰሓቦች ውዴታቸው የሚያንጸባርቁት? በምን ነበር? ታሪክን ማጥናት። ቀደም ሲል ያነበብነውን የሱረቱ አሊ ዕምራንን አንቀጽ ማጥናት ነው። አሊ ዕምራን 31ኛው አንቀጽ ላይ ኢን ኩንቱም ቱሒቡነ አላህ ፈተቢዑኒ፣ ሰዎች መጥተው ነቢይን ነበር እንወድሃለን ያሏቸው። የእሳቸው ውዴታ ከአላህ ውዴታ ጋር የተያያዘ ነው። ራሱን የቻለ ዒባደቱ አልመሐባ የውዴታ ዒባዳ የሚባል ነገር ነው። አላህና መልእክተኛውን መውደድ እንደ አንድ ነው የሚታየውና እርሶን እንወዳለን ሲሏቸው እኔን የምትወዱኝ ለአላህ ብላችሁ ከሆነ የኔ ውዴታ ከአላህ ጋር ስለተያያዘ እውነት የምትወዱኝ ከሆነ ተከተሉኝ ነው። የውዴታ መገለጫው መከተል ነው። በስሜት በግል አስተያየት አይደለም የነቢ ውዴታ የሚሆነው። ደጋግ ቀደምቶች ውዴታቸውን በገለጹበት መልኩ ነው መሆን ያለበት። ነቢዩ ዓለይሂ ሰላቱ ወሰላም እንደጾሙት መጾም፣ ነቢዩ ዓለይሂ ሰላቱ ወሰላም ለይል እንደሰገዱት መስገድ፣ ነቢዩ ዓለይሂ ሰላቱ ወሰላም እንደለበሱት መልበስ፣ ዒባዳ ነክ የሆኑ ነገሮችን በሙሉ እሳቸው በፈጸሙት መልኩ በመፈጸም እሳቸውን ለመምሰል መጣር እንጂ እሳቸው ያላደረጉትን በማድረግ የነቢይን ዓለይሂ ሰላቱ ወሰላም ውዴታ መግለጽ አይቻልም። ዲኑንና ስሜትን መቀላቀል ነው የሚሆነው። ነቢያችን ዓለይሂ ሰላቱ ወሰላም እውነት የምትወዱኝ ከሆነ መውሊዴን አክብሩ አላሉም፣ ተከተሉኝ እንጂ ያሉት ዓለይሂ ሰላቱ ወሰላም።
ዱንያ ላይ 63 ዓመታት ቆይተው አልፈዋል ወደ አኺራ። 40 ነብይ ከመሆናቸው በፊት አልፏል። እንደው ያ የጃሂልያ ዘመን ነው እንኳ ቢባል በጃሂልያ ዘመን እንኳ ልደታቸውን አንድ ቀን አላከበሩም ነብዩ አለይሂ ሰላቱ ወሰላም። ነብይ ረሱል ሆነው ቁርአን የወረደ መመሪያ ከሰማይ የመጣ 23 ዓመታት ቆይተዋል። መካ 13 ዓመት፣ መዲና 10 ዓመት። በእነዚህ ድፍን የነብይነት ዘመናቸው 23 ዓመት ሙሉ አንድ ቀን ነብዩ አለይሂ ሰላቱ ወሰላም አሁን የተደረገ ባለው መልኩ መውለዳቸውን አላከበሩም። ቢበዛ ይጾሙ ነበር ነው። የተወለድኩበት ቀን ነው ብለው ጾመዋል። በትክክል ነብዩ አለይሂ ሰላቱ ወሰላም የተወለዱበትን ቀን አከብራለሁ ያለ ሰው በየሳምንቱ ሰኞና ሐሙስን ይጾም። በዓመት አንዴ ረቢዑል አወል 12ን ጠብቆ ሳይሆን ረቢዕ ወርን ጠብቆ ሳይሆን ማለት ነው። ማይገናኙ ነገሮችን ማገናኘትም አግባብ አይደለም። በሸሪዓ ጥቅሶች በቁርአን በሐዲሱ መጫወት ነው የሚሆነው። ነብዩ አለይሂ ሰላቱ ወሰላም መውለዳቸውን አክብረዋል። በህይወት ዘመናቸው ሰኞና ሐሙስን ይጾሙ ነበርና ያከበሩ ነው፣ እኛም እናከብራለን። ሰኞና ሐሙስን ምንም ሳንጨምር በመጾም ከሆነ ማክበር ከተባለ ይሄ ይባል ሹክር ነው፣ አላህን ማመስገን ነው። ቁርአን የወረደበት እኔ የተወለድኩበት እኔ የተላኩበት ቀን ነው ብለው 3 ምክንያት ነው የጠቀሱት ይሄን ቀን ሲጾሙ። ታዲያ ይሄን በዓመት አንዴ አልነበረም የሚጾሙት እንጂ አሁን የተደረገ ባለው መልኩ ነብዩ አለይሂ ሰላቱ ወሰላም በህይወታቸው አንድ ቀን መውለድን አክብረው አያውቁም። እሳቸው ራሳቸውን ከፍ ከፍ ላለማድረግ ነው የተዉት ከተባለ የእሳቸውን ቦታ ተረክበው ለ2 ዓመት ከምናምን በሙሉ ስልጣን በሙሉ አቅም ኡማውን የመሩት አቡበክር ስዲቅ አንድ ቀን መውለድ አክብረው አያውቁም። ከእሳቸው በኋላ ለ10 ምናምን ዓመት በሰፊ ስልጣን፣ ግዛት፣ ሀብት ኡማውን የመሩት ዑመር ኢብኑ አልኸጣብ አንድ ቀን መውለድን አክብረው አያውቁም። ለ10 ምናምን ዓመት ከዛ ከዑመር በኋላ ኡማን ሲመሩ የነበሩት ዑስማን ለአንድ ቀን መውለድን አክብረው አያውቁም። ከዛ በኋላ ለ5 ለ6 ዓመታት ገደማ ኡማውን የመሩት ዓሊ ብን አቢ ጣሊብ የነብዩ አለይሂ ሰላቱ ወሰላም ወንድም በሏቸው፣ ያጎት ልጅ በሏቸው፣ የሴት ልጃቸው የፋጢማ የውዳቸው ባለቤት የሆኑት ያጎታቸው ልጅ የሆኑት ከኔ በኋላ ነብይ የለም እንጂ አንተ ለኔ ልክ እንደ ሃሩን ለሙሳ ነህ ያሏቸው ዘመዳቸው ዓሊ ብን አቢ ጣሊብ ኡማውን የመሩ አንድ ቀን መውለድን አክብረው አያውቁም። አንድ ሷሐባ ስለ መውለድ ያለው ነገር የለም። አክብሩ ብሎ የተናገረ አክብር ያለው የተባለ የለም። ነቢይን ይወዱ ያከብሩ የነበሩ ባለቤቶቻቸው ነቢዩ ሲሞቱ 9 የትዳር አጋሮችን ዱንያ ላይ ትተው ሄደዋል። ሰደቃ የሚወዱ ነበሩ ከነሱ ውስጥም ከሚስቶቻቸው ውስጥ ኸይርን የሚወዱ ለኸይር የሚሽቀዳደሙ ነበሩ። ያገኙትን ገቢ በአንድ ቀን ከግምጃ ቤት የሚመደብላቸውን ስጦታ ሙሉ ለምስኪን የሚሰጡ ነበሩ። አቀማጥሯቸው አይደለም ወይም ደግሞ ውዴታ ጎድሏቸው አይደለም። የነቢይ ልጆችም የልጅ ልጆችም አጎቶችም አባስ ነበረ የነቢዩ አለይሂ ሰላቱ ወሰላም አጎታቸው እጅጉኑ የሚያከብራቸው ሰው ማናቸውም አላከበሩም። ውድ ባለቤታቸው ማንን ነው የምትወደው ተብለው ሲጠየቁ አይሻን ብለው እንደሳቸው የሚወዱት ሰው እንዳልነበረ የተነገረላቸው ባለቤታቸው አይሻ አላከበሩም። አቅም አልነበራቸውም፣ ሀብት ነበራቸው። አይሻ በየጊዜው ከግምጃ ቤት የሚመደብላቸው ገንዘብ ነበረ፣ ለሰደቃ ይሰጡት ነው። ከዛ በኋላም ከሷሐቦች በኋላም የነበሩ ትውልዶች አላከበሩም። ስለማክበርም የተናገሩት ነገር የለም፣ አይታወቅም። በዛ ጊዜ ማክበር በመስገድ በመጾም ሱናቸውን በመከተል እንጂ አሁን ላይ የተደረገ ባለው መልኩ አልነበረም። ከዛ በኋላ የዲን መሪዎች አሉ። አልኢማም አቡ ሐኒፋ፣ አልኢማም ማሊክ፣ አልኢማም አሻፊዒ፣ አልኢማም አሕመድ አራቱ የመዝሀብ ባለቤቶች ምስራቅ ምዕራብ መላው ዓለም ላይ ያለ ሙስሊም የሚከተላቸው አንዳቸውም አላከበሩም። ኢማም ሻፊዒ 7-8 የሚደርሱ ኪታቦች አሏቸው። አንደኛው ኪታብ ውስጥ እንኳ ስለ መውሊድ ያሉት የለም። ስለ ጠሃራ እየተናገሩ፣ ስለ ፍቺ እየተናገሩ፣ ስለ ግብይት እየተናገሩ፣ ስለ ውዴታ አይነቶች እየተናገሩ የነቢይን አለይሂ ሰላቱ ወሰላም መውደድ አሁን ላይ የተደረገ ባለው መልኩ በመውሊድ ይገለጻል ብለው ኢማም ሻፊዒ ኢማም ማሊክ ማናቸውም አልተናገሩም። ቁርአን ውስጥ ከ114 ሱራዎች ውስጥ ከ30 ጁዞች ውስጥ አንድ እንኳ ስለ መውሊድ የተነገረ አንቀጽ የለም። የሱረቱ ዩነስን አንቀጽ ቁል ቢፈድሊላሂ ወቢረሕመቲሂ ፈቢዛሊከ ፈልየፍረሑ የሚለውን በአላህ ረሕመት በአላህ እዝነት ይደሰቱ የሚለውን መውሊድ ነው ብለው የፈሰሩ ሰዎች አሉ። ግን ሱሐቦችም አይደለም እንደዚህ የፈሰሩት፣ ታቢዕዮችም አይደለም እንደዚህ የፈሰሩት። ሱሐቦች ታቢዕዮች ምን ብለው ፈሰሩት ብለን እና አቡ ሰዒድን አብዱላህ ብን አባስን ሌሎችን ብንጠይቅ በቁርአን በኢስላም በነቢይ መላክ ተደሰቱ ብለዋል። ግን ቁርአኑን ፈስረው ሲያበቁ በተግባር መሬት አውርደው ግን ረቢዑል አወልን ጠብቀው አሁን ላይ የተደረገ ባለው መልኩ አልነበረም። አንቀጹን የተረዱትም የተረጎሙትም ቁርአን በመውረዱ የቁርአን ተከታይ በመሆንህ ተደሰት ማለት ነው ብሎ አብዱላህ ብን አባስ ፈስረውታል። አቡ ሰዒድ አልኹድሪም እንደዚሁ
የሱሐቦችን ተፍሲር ትተንኛ የመሰለንን አፈሳሰር ከፈሰርነው ነገሩ ይበላሻል። ቁርአን ሁሉም እንደፈለገ እንዲተረጉሙ አይደለም የወረደው። ሱሐቦች በተረዱት መልኩ ልንረዳው ይገባል። ካልሆነ ቁርአኑ በሱሐቦች ዘመን በነቢ ዘመን አልተሟላም ማለት ነው። ቁርአን ውስጥ አንድ መውሊድ አክብሩ የሚል አንቀጽ የለም። አለ ብለው ሰዎች የሚያቀርቡትም እነሱ በመሰላቸው መልኩ ተርጉመውትና ተረተውት ነው። ሱሐቦች እንደዛ አልተረዱትም። ካልሆነ ሱሐቦች አዳራ በልተዋል ማለት ነው፣ አጉድለዋል ማለት ነው። ሐዲስም በብዙ መቶዎች በሺዎች የሚቆጠሩ ሐዲሶች አሉ። አንድ ሐዲስ ሶሒህም ይሁን ደዒፍ የለም፣ የሱሐባ ንግግር የለም። ፊቅህ በየደረጃው ተቀርቷል፣ ቀርተናል፣ አስቀርተናል። ሀገራችን ላይ ይታወቃል። ሰፊና ይገለጥ፣ አቢ ሹጃዕ ይገለጥ፣ ባፈድል ይገለጥ፣ ዑምዳ ይገለጥ፣ ሚንሃጅ ይገለጥ፣ ፈትሑል ጀዋድ ይገለጥ፣ ፈትሑል ወሃብ ይገለጥ። መውሊድ የሚል ፉቅሃዎችን አላስተማሩም። ከኪታቡ ጧሃራ እስከ ኪታቡ ኢቅራር ድረስ ጥቃቅን ነገሮች ሁሉ ሳይቀሩ ፊቅህ ላይ በየመስጂዱ እየተቀራ መውሊድ ለምን ተዘለለ? የዲን አካል ቢሆን የነቢዩ ዓለይሂ ሰላቱ ወሰላም ውዴታ አካል ቢሆን ዱባ የሚበሉ ሰሐቦች ነበሩ። ዱባን ተከታትለው ሱፍራ ላይ ከቀረበ ሰሃን ላይ ከቀረበ ዱባ ባለበት ሁሉ ይሄዱ ይበላሉ። ለምን ሲሏቸው ነቢዩ ዓለይሂ ሰላቱ ወሰላም ዱባ ይወዱ ስለነበር። መንገድ ላይ ሲሄዱ የሆነ ቦታ ላይ ሲደርሱ አንገታቸውን ደፍተው ዝቅ ብለው ያልፉ ነበር። ምን ሆነህ ነው ሲሏቸው በዚህ ጋር ነቢዩ ድሮ ሲያልፉ ዝቅ ብለው አልፈዋልና እኔም ዝቅ ብዬ ማለፍ አለብኝ እሳቸው ተከታኝ ነኝና አሉ። ያኔ ነቢዩ ዝቅ ያሉት ዛፍ ስለነበረ ነው። ከጊዜ በኋላ ዛፉ ተቆርጧል፣ እንቅፋት የለም። ነገር ግን እዚህ ጋር ነቢዩ ዝቅ ስላሉ ዝቅ እላለሁ። መንገድ ያለፉ ሽንታቸውን ነቢዩ የተጠቀሙበት ቦታ ላይ ሽንት ሳይኖርባቸው ሄደው የሸኑ ሰዎች አሉ። ምን ሆንክ ሲሏቸው እዚህ ጋር እኮ ነቢዩ ሽንታቸውን ሸንተዋል። እስከዚህ ድረስ የሚከተሏቸው ሰሐቦች፣ ታቢዒዎች መፋቂያ በመጠቀም ነጭ በመልበስ ወዘተ በተለያዩ ነገሮች ነቢን የተከተሉ ደጋግ ቀደምቶች ይህን አላደረጉትም። ማስረጃ የለም ከቁርአንም ከሐዲስም ከሱሐባ ንግግርም ተግባርም ከቀደምት የእስላም ሊቃውንት ንግግርም ይሁን ተግባር መውሊድ የነቢዩ ዓለይሂ ሰላቱ ወሰላም ውዴታ መገለጫ መሆኑን የሚያሳይ ማስረጃ የለም። ከቁርአን ከሐዲስ ከሱሐባ ንግግር ተግባር ማስረጃ አመጣለሁ ያለ ሰው ያምጣ በግልጽ በፍልስፍና ሳይሆን በግል አረዳድ ሳይሆን በግል ትንተና ሳይሆን የሆኑ ሰዎች አድርገውታል ሳይሆን ሰዎች ካለን የሰዎች ፈርጥ ነቢያችን ናቸው ዓለይሂ ሰላቱ ወሰላም። የሰዎች አውራ ዋና ሱሐቦች ናቸው። ሱሐቦች አላደረጉትም። አኩሪ መነሻ የለም። ከጊዜ በኋላ ነው የመጣው። ሱሐቦችን የሚያስወነጅል ነው። ሱሐቦችን አጉድለዋል፣ አስቀርተዋል፣ ነቢይን በሚገባ አልወደዱም፣ እነሱ የፈጠሩትን ክፍተት እኛ እናስተካክለው የሚል መልእክት ያለው ማስረጃ አለኝ የሚል ሰው በማያሻማ መልኩ በግልጽ ገዥ የሆነ ማስረጃ ማቅረብ ይችላል። ግን የለም ተሕሪፍ ካልሆነ በስተቀር يحرفون الكلمة من بعد مواضعه ويقولون إن أوتيتم هذا فخذوه وإن لم تؤتوه فاحذروه ومن يريد الله فتنته فلن تملك له من الله شيئا የሆኑ ቃላቶችን አዛዙረው አገለባብጠው ሱሐባ ታቢዒ ባልፈሰረው መልኩ ፈሰረው የሆነ ማስረጃ የሚሉት ነገር ሊያመጡ ይችላሉ። ይሄ ነው ማስረጃ ብለው ለጃሂሎች ሊያስይዙ ይችላሉ እንጂ ትክክለኛ ማስረጃ ግልጽ የሆነ ማስረጃ የለም። የነቢዩ ውዴታው እኮ የሶላት መሰረት ነው። የነቢዩ ውዴታ የሐጅ መሰረት ነው። የነቢዩ ውዴታ የጾም መሰረት ነው። የዒባዳዎች ሁሉ መሰረት ነው። ምክንያቱም ዒባዳ በዋነኝነት ሁለት መሰረት አለው፣ ሩክን አለው። አንደኛ ለአላህ ብሎ መሰራት፣ ሁለተኛ ነቢ በሰሩት መልኩ መሰራት አለበት። የትኛውም ዒባዳ ውስጡ ላይ የነቢዩ ኢትባዕ ውዴታ ሱና አለበት። የመሰረቶች ሁሉ መሰረት ነው። ሶላት እንደ ነቢይ እንሰግዳለን፣ ጾም እንደ ነቢይ እንጾማለን፣ ሐጅ እንደ ነቢይ እናደርጋለን፣ ጋብቻ እንደ ነቢይ እንፈጽማለን። መውሊድን ግን የነቢዩን ውዴታ እኛ በፈለግነው መልኩ እናንጸባርቃለን መባል የለበትም። ጥቃቅን ነገሮች ሳይቀሩ ጫማ አደራረግ ሳይቀር ጫማ አወላለቅ ሳይቀር መጸዳጃ ቤት እንዴት መገባት እንዴት መወጣት ወዴት መቀመጥ እንዳለብን ተነግሮን የነቢዩ ዓለይሂ ሰላቱ ወሰላም ውዴታ ጉዳይ እንዴት ተተወ? በበቂ መልኩ ተገልጾ ቢሆን እንጂ በሰሐቦች ዘመን ህይወታቸውን ንብረታቸውን ለዲን አሳልፎ በሰጡ ሰሐቦች ጊዜ ተተግብሮ አልቋል። ያላለቀ ነገር ቢኖር ኖሮ መጸዳጃ ቤት ላይ ወደ ቂብላ አትዙሩ፣ ጀርባችሁን ፊታችሁን ወደ ካዕባ አታዙሩ፣ ስትገቡ በግራ እግራችሁ ግቡ፣ ስትወጡ በቀኝ ውጡ፣ እንዲህ በሉ፣ እንዲህ አድርጉ ወዘተ ተብለን የነቢ መሐባ ዓለይሂ ሰላቱ ወሰላም ጉዳይ እንደፈለጋችሁ ተረዱት አንባልም ነበር። ምክንያቱም ትልቅ ጉዳይ ነው። በቂ አጥጋቢ መልስ ያስፈልጓል፣ ብይን ያስፈልጓል። ነቢያችን ዓለይሂ ሰላቱ ወሰላም ደግሞ ተረክቱኩም ዐለል መሐጀቲል በይዳ ለይሉሃ ከነሃሪሃ ብለውና ወለል ያለ ብርሃናማ የሆነ መንገድ ላይ ትቻችሁ ሄጃለሁኝ ብለው ጨለማ ላይ የተደበሰበሰ ነገር ላይ ትተውን አልሄዱም ዓለይሂ ሰላቱ ወሰላም።
ተረክቱኩም ዐለል መሐጃ አልበይዳ። መሐጃ ማለት ጎላ ያለ ግልጽ የሆነ መንገድ ማለት ጎላ ያለ ግልጽ የሆነ ከመሆኑም ጋር በይዳ ነጭ ነው። ቀንም ሌሊቱም እንደ ቀን ነው፣ ብርሃናማ ነው። የሱና መንገድ የነቢዩ መንገድ አለይሂ ሰላቱ ወሰላም። ይሄን ጉዳይ አላብራሩትም። ከጊዜ በኋላ የመጡ ሰዎች ይረዱት ያስረዱት ብለው ትተውት ሄደዋል ካለን መሐጀተል በይዳ ላይ አልተውንም ማለት ነው። እየጠየቃችሁ ሂዱ መንገድ ላይ የምታገኙትን ሰው ብለውናል ማለት ነው። አይሉንም አለይሂ ሰላቱ ወሰላም። አስራቀል ሙስተቂምን አብራርተው ግልጥ አድርገው ነው የሄዱት። እሳቸው ከመሞታቸው ከቀናት በፊት ዲኑ ሞልቷል። አልየውመ አክመልቱ ለኩም ዲነኩም። መውሊድ ዲን ነው ከተባለ የነቢን አለይሂ ሰላቱ ወሰላም ውዴታ በመውሊድ መግለጽ ዲን ነው ከተባለ ነቢ ከመሞታቸው በፊት ዲኑ እንደሞላ አላህ ነግሮናል። ዛሬ ዲኑን ሞላሁላችሁ ብሎ በማይሻረው ቃሉ በአላህ ቃል የነቢን አለይሂ ሰላቱ ወሰላም ውዴታ የዲን አካል ካደረግነው ይሄ አንቀጽ ከመውረዱ በፊት ወይም ከወረደ በኋላ እንኳ በሰሐቦች ዘመን መኖር ነበረበት በማያሻማ መልኩ። ምንም የቀረ ነገር የለም። ሁሉ ነገር ተብራርቷል። ነቢዩ አለይሂ ሰላቱ ወሰላም ምን ምግብ ይወዱ እንደነበረ፣ ምን አይነት መጠጥ ይወዱ እንደነበረ፣ ምን አይነት ልብስ ይወዱ እንደነበረ፣ ፀጉራቸው እንዴት ያበጥሩ እንደነበረ፣ ስንት ሽበት እንደነበረ ሰውነታቸው ላይ፣ ስንት አይነት ፈረስ እንደነበራቸው፣ ግመል እንደነበራቸው፣ በቅሎ እንደነበራቸው ተነግሮናል። እንደሳቸው ህይወት ምድርን ከረገጡ ሰዎች ታሪኩ ግልጽ የሆነ ማንም የለም። የሰዎች ታሪክ ከአደም ጀምሮ እስከ መጨረሻ እስካሁን ድረስ የሰው ታሪክ ይጠና ቢባል እንደ ነቢዩ ሙሐመድ አለይሂ ሰላቱ ወሰላም ታሪኩ ግልጽ የሆነ ማንም የለም። የሚወዱት ምግብ፣ የሚወዱት አስተኛኘት፣ እንዴት የተኙ እንደነበረ ኡሙ ሰለማ ባለቤቶቻቸው ተናግሯል። ወጥቷል። ይሄ ሰርጋቸው ምን ይመስል እንደነበረ ተነግሯል። የነቢዩ አለይሂ ሰላቱ ወሰላም መውሊድ ጉዳይ ከጋብቻ በታች ነው እንዴ? ከግርዛት በታች ነው እንዴ? ከዘመቻ በታች ነው እንዴ? ከሁሉ በላይ እኮ ነው። የግርዛት ስነ ስርዓት ተነግሮ በሳቸው እንደበት አለይሂ ሰላቱ ወሰላም የሰርግ ስነ ስርዓት ተነግሮ ጥሎሽ፣ ማህር፣ ምስክር ሳይቀር ስነ ስርዓቱ ተነግሮ ትልቁ የኢማን መሰረት የሆነው የነቢዩ ውዴታ ጉዳይ እንዴት ተተወ? እንዴት ተዘለለ? እንዴት ለኛ እንደፈለጋችሁ ያድርጉት ተባለን? ማሰብ ብቻ ነው የሚያስፈልግ። ለቀብሩ ለአኼራው የሚጨነቅ ሰው ቆም ብሎ ሊያስብ ይገባል። ታዲያ ከየት መጣ መውሊድ? በትክክል መቼ ማን እንደጀመረው በግልጽ አይታወቅም። መውሊድ ከየት መጣ ታዲያ? እንዴት ኡማ ውስጥ ገባ? ከጊዜ በኋላ መምጣቱ ላይ ሁሉም ይስማማል። በነቢዩ ዘመን ወላሂ አልነበረም። በሰሐቦች ዘመን ወላሂ አልነበረም። በታቢዕዮች ዘመን ወላሂ አልነበረም። ወላሂ የሚለውን አውቄ ነው ፈልጌ ነው መደጋገም። ምክንያቱም መልእክትን ለማክበድ ወላሂ ማለት እንደሚቻል እንደሚያስፈልግ ቁርአን ላይ ተነግሮናል። ቁል ኢ ወረቢ ኢነሁ ለሐቅ ዘዐመ አለዚነ ከፈሩ አን ለን ዩብዐሱ ቁል በላ ወረቢ ለቱብዐሱና። በታቢዕዮች ዘመን አልነበረም። በኢማሙ ማሊክ፣ በኢማሙ ሻፊዒ፣ በኢማማችን ዘመን አልነበረም። ሶስተኛው ክፍለ ዘመን እስኪጠናቀቅ ድረስ ምርጡ ትውልድ የነበረበት እስከዛ መውሊድ አልነበረም። አይታወቅም ነው እየታወቀን የደበቁት። ይሄ ከባድ ጥርጣሬ ነው። ሰሐቦችን በውሸት መጠርጠር ነው። በማጭበርበር መጠርጠር ነው። ከየት መጣ ታዲያ? ማን ጀመረው? መች ተጀመረው? በትክክል አይታወቅም። አብዛኞቹ ሊቃውንት እንደሚሉት ፋጢሚዩን የሚባሉ ሰዎች ነበሩ። ራሳቸውን ወደ ፋጢመቱ ዘህራ የሚያስጠጉ ህዝብ አልወድ ሲላቸው ህዝቡ ዘንድ ቦታ ለማግኘት ለመወደድ የነቢን መውሊድ እናክብር፣ የፋጢማን መውሊድ እናክብር፣ የዓሊን መውሊድ እናክብር ብለው ጀመሩት። ከዛ በፊትም ቢሆን የነቢን አለይሂ ሰላቱ ወሰላም የተወለዱበትን ቀን ሲራቸውን በማንበብ እሳቸውን በማስተዋወቅ ሰደቃ በማብላት ጣፋጭ ነገር በማከፋፈል ማክበር ተጀመረ። ግን ዑለሞች ሁሉም ተስማምተው አይተው ዝም አላሉም። የተቃወሙ አሉ፣ ያወግዙ አሉ። ምን ችግር አለው? ዞሮ ዞሮ የነቢን መላክ ማመስገን ነው፣ እሳቸውን ማውሳት ነው፣ እሳቸውን ማስተዋወቅ ነው። በዕለቱ ታሪካቸውን ማንበብ፣ ሸማይላቸውን፣ ተፈጥሯቸውን፣ ባህሪያቸውን ማስተዋወቅ፣ በዕለቱ ተሰብስቦ መብላት፣ መጠጣት፣ ምስኪኖችን መርዳት ብቻ ከሆነ ችግር የለውም ብለው እየፈቀዱ የተወሰኑ አሉ። ግን መቼ ነው? ነቢዩ አለይሂ ሰላቱ ወሰላም የመሰከሩላቸው ሦስቱ ምርጥ ትውልዶች ካለቁ በኋላ ነው። ቢድዓ አዳዲስ ፈጠራ መምጣት ከጀመረ በኋላ ያውም ያኔ የነበሩ አንዳንድ ሊቃውንት ምን ችግር አለው ያሉት በዋነኝነት በዕለቱ ተሰብስቦ ሲራቸውን ማንበብ ላይ፣ ታሪካቸውን ማስተዋወቅ ላይ፣ በዕለቱ ምስኪኖችን ማብላት፣ ደስታን መግለጽ ላይ ብቻ የተገደበ ነበረ። ከጊዜ በኋላ እየሰፋ ሄደ። ከበሮ ገባ፣ ጭብጫቦ መጣ፣ ለቀናት ሆነ ነገሩ፣ ኢስራፍ ውስጥ ገባ፣ ወንድና ሴት መቀላቀል ተጀመረ፣ ፖለቲካ ገባበት። አንወዳችሁም፣ እናንተ ትክክለኛ ሙስሊሞች አይደላችሁም፣ ከኛ ጫንቃ ላይ ዞር በሉ ብሎ ህዝቡ ሲያምጻቸው አንዳንድ መሪዎች እኛ ሙስሊም እንደሆነን ማሳያችን የነቢን መውሊድ እናከብርላችኋለን፣ የፋጢማን፣ የዓሊን፣ የሐሰንን፣ የሁሴንን አሉ። ይሄን ያደረጉ ሰዎች በታሪካቸው አንዴ ዑምራ አድርገው ሐጅ አድርገው አያውቁም። ውስጣቸው ሌላ ነው፣ ውጫቸው ሌላ ነው።
ከጊዜ በኋላ ደግሞ ወደ አኺር ዘመን በተጠጋም ቁጥር ነገሩ እየሰፋ ሄደ። ስሜትና እምነት ተቀላቀለ። መውደድና ማመጽ ተደባለቀ። ስንትና ስንት ጥፋት የሚያጠፉ ሰዎች፣ ከእስላም ያራቁ ሰዎች የዓመት ረቢዕ አወልን ጠብቀው መስጂድ ገብተው ጨፍረው አስጨፍረው የሙዚቃ መሳሪያ መስጂድ አስገብተው የነቢ መውሊድ ነው ይላሉ። የተከበረው ስጁድ ሩኩዕ የሚደረግበት ቁርአን የሚቀራበት በአደብ ዒልም የሚነገርበት መስጂድ የጭፈራ ቦታ ሆነ። የተከበረው ቁርአን ሐዲስ የሚነገርበት ሚንበር ላይ ሁሉ ተወጥቶ መጨፈር ተጀመረ። ቀልብ የሚያደርቅ የሙዚቃ መሳሪያ ክራር፣ ጊታር፣ ክላሲካ ተጨምሮ ድቤ ተጨምሮ የነቢ ውዴታ በዚህ መልኩ ሆነ። በይነማ ታሪክ ላይ እንደሚነገረው ከነቢ ሱሐቦች ሪድዋኑላሂ ዐለይሂም ውስጥ አንድ ሰው እንኳ እጁን የሚያጨበጭብና ድቤ የሚመታ አልነበረም። ነበር ያለ ሰው ማምጣት ነው በሰነድ። ኢስላም የሚለየው በማስረጃ ነው። ማስረጃ የለም። ከነቢ ሱሐቦች መሃል አንድ ሱሐባ ድቤ የሚመታ ነበር፣ እጁን የሚያጨበጭብ ነበር የለም። ማጨብጨብ የሴቶች ነው ነቢ ያሉት ዐለይሂ ሰላቱ ወሰላም። ከበሮ ነገር መምታት የተፈቀደው አንድ አጋጣሚ ላይ ነው፣ ሰርግ ላይ ለሴቶች፣ ዒድም ላይ ተፈቅዷል። አንዳንድ ኺላፍ ያለባቸው አሉ። መውሊድን ጠብቆ ለወንድም ይሁን ለሴት ከበሮ መምታት በነቢዩ ሰሐቦች ዘመን አይታወቅም። እያደገ ሄዶ ተሰውፍ የሚባለው አስተሳሰብ ውስጡ ላይ ጭፈራ ስላለ ጭፈራ የሚለው ቃል እንጂ ሌላ ረቅሱ የሚለውን የሚደረገውን ነገር ይሄ ቃል ስለሚገልጸው ነው። ሁለቱ ተቀላቀለ። ወመታ ካነት ዒባደቱን ቢመላሂ ትልቅ ጥያቄ ነው። ከመቼ ጀምሮ ነው ዒባዳ በጭፈራ የሆነው? ዒባዳ በሙዚቃ መሳሪያ የሆነው? ያ ዐብደላህ ወያ አመተላህ፣ ዒባዳና የሙዚቃ መሳሪያ እንዴት አብሮ ይሄዳል? ዒባዳና መጨፈር መዝለል እንዴት አብሮ ይሄዳል? ዒባዳው እኮ ዙል ነው፣ ሰኪና ነው፣ ኹዱዕ ነው፣ ኢንኪሳር ነው። ዒባዳ ከሆነ ወደ አላህ መቃረብ ከሆነ የተፈለገበት ዝቅ ማለት፣ ስብር ማለት፣ መተናነስ፣ መፍራት ነው ዒባዳ እንጂ ጭፈራና ዒባዳ እንዴት ይሄዳል? ይሄ የኢብኑል ቀይም ጥያቄ ነው። ፈመታ ካነት ዒባደቱን ቢመላሂ፣ ከመቼ ጀምሮ ነው ዒባዳ በጭፈራ የሆነው? ከመቼ ጀምሮ ነው ዒባዳ በሙዚቃ በዘፈን የሆነው? የዘፈን መሳሪያን የከለከሉትን ነቢን ዓለይሂ ሰላቱ ወሰላም ከዘፈን መሳሪያ ጋር እንዴት ነው የምናያይዛቸው? መንዙማ የሚባለው ነገር ዛሬ ዘፈን ሆኗል። ከስሜት ልንወጣ ይገባናል። ስንትና ስንት ሱና አለ፣ ስንትና ስንት ዒባዳ አለ። ሙስሊሞች ሆይ ራቃችሁኝ እኮ ያሉ የሚጠሩ ዒባዳዎች አሉ አይደል? ሙስሊሞች ሆይ ለማን ተዋችሁኝ ለምን ተዋችሁኝ ያሉ የሚጠሩ ሱናዎች አሉ አይደል? ያን ሁሉ ሱና እርግፍ አድርገን ትተን በዓመት አንዴ ከነቢዩ ሱና የራቀ ህዝብ ተሰብስቦ ያው መስጂድ ላይ መጨፈር፣ በሙዚቃ መሳሪያ የታጀበ ዘፈን ማቅረብ፣ ያው በሰላዋት ስም ያው በመውሊድ ስም ወላሂ የሚያሳፍር ነው። ወላሂ የሚያሳዝን ነው። የአላህን በላ ቁጣ ሊያመጣ የሚችል ነው። የመስጂድን ክብር የሚንቅ ነው። አቅም ያለው ስልጣን ያለው ይሄን ጥግ ሊያስይዝ ሊያስተካክል ይገባል። ድሮ የነበረው መውሊድና አሁን ያለው መውሊድ ፈጽሞ አይገናኝም። ይቻላል ያሉ አሉ የተባለውም ቅድም ያልነውን ነው። በመውሊድ ቀን ተሰብስቦ ምስኪኖችን ማብላት፣ ደስታን መግለጽ፣ ጣፋጭ ነገሮችን ማካፈል፣ ሲራቸውን ማንበብ በቃ እንጂ ድቤ፣ ከበሮ መሰል ነገሮች ተነስቶ መጨፈር፣ መወዛወዝ ከጊዜ በኋላ የመጣ ዲኑ ላይ አዲስ ነገር ልንጨምር አይገባም። አላህ በሰጠን ልንብቃቃ ይገባናል። ወአጢዑላህ ወአጢዑ ረሱል፣ አላህን ታዘዙ፣ መልእክተኛውን ታዘዙ፣ ተጠንቀቁ፣ አታምፁ። እምቢ ካላችሁ ፈዕለሙ አነማ ዐላ ረሱሊና አልበላጉል ሙቢን፣ መልእክተኛው የማድረስ ግዴታ ብቻ ነው ያለበት። ሰው የሥራውን አላህ ዘንድ ያገኛል ተብሏል። ወሕደሩ የሚለውን ልብ ልንለው ይገባል። አላህን ታዘዙ፣ መልእክተኛውን ታዘዙ፣ ስሜታችሁን አትታዘዙ፣ ተጠንቀቁ። በተባልነው መሰረት ልንጠነቀቅ፣ ከስሜት ልንወጣ፣ በጭፍን ሰውን ከመከተል ልንርቅ፣ መሪያችንን ቁርአን ሐዲስ ልናደርግ ይገባናል። ባረከላሁ ሊ ወለኩም ፊል ቁርአኒል ዐዚም ወነፈዐኒ ወኢያኩም ቢማ ፊሂ ሚነል አያቲ ወዚክሪል ሐኪም አቁሉ ቀውሊ ሃዛ ወአስተግፊሩላህ ሊ ወለኩም ወሊሳኢሪል ሙስሊሚና ሚን ኩሊ ዘንቢን ወኸጢአ ፈስተግፊሩሁ ኢነሁ ሁወል ገፉሩር ረሒም ወል በሩል ከሪም። الحمد لله على إحسانه والشكر له على توفيقه وامتنانه وأشهد أن لا إله إلا الله وحده لا شريك له تعظيما لشانه وأشهد أن محمدا عبده ورسوله الداعي إلى رضوانه صلى الله عليه وعلى آله وأصحابه وإخوانه وسلم تسليما كثيرا. أما بعد የመውሊድ ጉዳይ በየጊዜው ተነስቶ ኡማውን የሚያወዛግብ ጊዜ የሚወስድ ጉዳይ መሆን የለበትም። ነገር ግን አጀንዳ እየተደረገ ነው፣ ከርዕሱ እየወጣ ነው፣ መስመሩን እየሳተ ነው፣ እልህ ተቀላቅሎበታል፣ ስሜት ገብቶበታል። እውነተኛ የነቢ ወዳጅ የሆነ ሰው ነቢን ሊከተል ነው የሚገባው። ህይወቱን በሱናቸው መሰረት ሊመራን የሚገባው። በጣም ነውር ከሆኑ ነገሮች አንዱ የግልን ስሜት በነቢዩ ውዴታ ሽፋን ለማስኬድና ለመተግበር መሞከር ነው። አኺራ አለብኝ፣ ቀብር አለብኝ፣ የነኪር የሙንከር ጥያቄ ይጠብቀኛል የሚል ሰው ከወዲሁ ለእያንዳንዱ ውሳኔው፣ ፍርዱ፣ ዝንባሌው፣ ተግባራቱ መልስ ሊያዘጋጅ ይገባል። ሁላችንም ቀብር ስንገባ
መን ረቡከ ማ ዲኑከ መን ነቢዩክ ነው የምንባለው። ነቢይህ ማን ነው? ምን ይዞ መጣ እንባላለን። መውሊድ ይዞ መጣ የሚል ሰው አለ ቀብር ውስጥ ገብቶ? አበደን የለም። ስለ ነቢዩ ዓለይሂ ሰላቱ ወሰላም ስንጠየቅ ቀብር ላይ ምን ይዞ መጣ አላህ የላክልህ ማንን ነው ይባላል። ምን ይዞ መጣ የሚለው ውስጥ መውሊድ ይዞ መጥቷል የሚል ሰው የለም። ይዞ የመጣውን ነገር ተከተልክ ወይ ተገበርክ ወይ እንባላለን። ነቢይህ ይዞልህ ያልመጣውን ለም ተገበርክ መባላችንም አይቀርም። ሱሕቀን ሱሕቃ ቡዕደን ቡዕዳ ይላሉ ነቢዩ ሰለላሁ ዐለይሂ ወሰለም። እሳቸው ያልሰሩትን እሳቸው ካለፉ በኋላ የሰራ ሰው የቅያም ቀን ወደ እሳቸው ሐውዱ ሊጠጣ ሲሄድ መላኢኮች ይመልሱታል። የኔ ኡመት እኮ ነው አትመልሱብን ሲሉ አይ እነዚህ እኮ አንተ ከመጣህ በኋላ የሰሩትን አታውቅም ጨምረዋል ቀያይረዋል ይባል። እንግዲያው ሰርቁልኝ ዞር አድርጉልኝ ይላሉ ነብዩ ሰለላሁ ዐለይሂ ወሰለም። እውነት እሳቸውን የሚከተል ሰው ቀብር ላይ የሚሰጠው መልስ አኩሪ መልስ ሊኖረው ይገባል። ታዲያ ቀብር ላይ ሁሉ የሚጠየቀው ስለ ራሱ ነው። ሼኼ ይመልስልኛል የሚባል ነገር የለም። ሰዎች ይመልሱልኛል የሚባል ነገር የለም። ጠይቄ ልምጣ የሚባል ነገር የለም። ሰዎች ሲያደርጉ አይቼ አደረኩ የሚባል ነገር የለም። ላ አድሪ እኔ አላውቅም ሰዎች ሲሉ አይቼ አልኩኝ፣ ሰዎች ሲያደርጉ አይቼ አደረኩኝ አይዋጣም። ላ ደረይተ ወላ ተለይተ አንተ ማን ሰውን ተከተላለህ? ማንበብ ነበረብህ፣ ሙሉ የሆነውን ሸሪዓ መከተል ነበረብህ መባላችን አይቀርም። ለዚህ ጥያቄ መልስ ልናዘጋጅ ይገባናል። ወንድሞቼ ሆይ እህቶቼ ሆይ የአኺራ ጉዳይ ቀላል አይደል። በመደጋገፍ የሚታለፍ ነገር አይደለም። ዱንያ ላይ ሲራጠል ሙስተቂምን የነቢን መንገድ የተከተለ አኺራ ሲራጥን ማለፍ ይችላል። ዱንያ ላይ ከነቢዩ መንገድ ከሲራጠል ሙስተቂም ወለም ዘለም ያለ ወጣ ገባ ያለ የአኺራ ሲራጥ እጅግ በጣም ከባድ ነው። አንድ ጥያቄ ቆም ብለን እንጠይቅ ሁላችንም። ሱሐቦች አንድ እንኳን ሱሐባ የነቢን መውሊድ ካላከበረ፣ አንድ ታቢዒ የነቢን መውሊድ ካላከበረ የውዴታ ጣሪያ የደረሰ ውዴታ የነበራቸው ከመሆኑ ጋር ለነቢያችን ዓለይሂ ሰላቱ ወሰላም ከማንም በላይ ነቢን ያከብሩ የነበሩ ከመሆናቸው ጋር የነቢን ውዴታ ዓለይሂ ሰላቱ ወሰላም ከነፍሳቸው፣ ከንብረታቸው፣ ከቤተሰባቸው፣ ከሀገራቸው ውዴታ የሚያስበልጡ ሱሐቦች እንኳን አንድ ሱሐባ ያላከበረ ከመሆኑ ጋር እኛ መውሊድን የምናከብረው ከሱሐቦች የበለጠ ነቢን ወደን ነው። ከሱሐቦች የበለጠ ነቢን አክብረን ነው። ከሱሐቦች የበለጠ ዲኑ ገብቶን ነው። ያንዳንዱ ሰው ቆም ብሎ ከጋጋታው ርቆ ከእልሁ ወጥቶ ራሱን ይጠይቅ። ከነቢዩ ዓለይሂ ሰላቱ ወሰላም ሱሐቦች በላይ ነቢን የሚወድ አለ? የለም፣ አበደን፣ ውሸታም ነው። ከሱሐቦች በላይ እኔ ነቢን ወዳለሁ ያለ ሰው ካለ ውሸታም። የለም፣ ውዴታ በዛ ይብቃ። ነቢን ከማንም በላይ ከመውደዳቸው ከማንም በላይ ከማክበራቸው ጋር ሱሐቦች መውደድን ካላከበሩ ለሱሐቦች የበቃቸው ይብቃኝ። ለኔ ሱሐቦች ያላደረጉትን አላደርግም። የመከተል መለኪያ መመዘኛው ሱሐቦች ናቸው። ምንም የጎደላቸው ነገር የለም። የአቡበክር ሲዲቅን ታሪክ እናውቃለን። ህይወታቸውን ለነቢ ሰጥተዋል፣ ገንዘባቸውን ሰጥተዋል። ከሱሐቦች ውስጥ መሽቶ እስኪነጋ የሚጨንቃቸው ነበሩ። ያ ረሱላህ አንዳንዴ ማታ ነግቶ እርሶን እስካገኝ ድረስ ይጨንቀኛል። አንድ ቀን አብረን ውለን አዳር ብቻ ስለተለያየን እስኪነጋ የሚናፍቁኝ ከሆነ ነገ አኼራ ላይ ጀነት እንኳን ብገባ እርሶና እኔ ደረጃችን በጣም የተራራቀ ነው የሚሆነው። ይሄ ደግሞ የበለጠ ያስጨንቀኛል ብሏቸዋል። አንድ ሌሊት እስካዩዋቸው የሚናፍቋቸው ሱሐቦች የነቢን ዓለይሂ ሰላቱ ወሰላም መውሊድ አሁን እየተባለ የተደረገ ባለው መልኩ ፈጽመው አላከበሩም። ያከበሩት ሸሪዓቸውን በመከተል እውነተኛ የነቢዩ ውዴታና አክብሮት በሄድንበት ሁሉ እሳቸውን በመምሰል ነው መገለጽ ያለበት እንጂ አለባበሱ የነቢን ማይመስል፣ የፀጉር አያያዙ የነቢን ማይመስል፣ የንግድ ሁኔታው የነቢን ማይመስል፣ አነጋገሩ ነቢን ማይመስል ሰው በዓመት አንዴ መጥቶ ጨፍሮ ሄዶ ነቢን ወደድኩ ነፍሴን ወደድኩ ስሜቴን ወደድኩ ነው መባል ያለበት። ሐቁ ይሄን ነገሮችን መቀባባት ስያሜዎችን መቀየር ፈጽሞ አይገባም። አቡበክር ሲዲቅ ነቢን አይወዱም ነበር ማለት ነው። ዑመር ነቢን አይወዱም ነበር ማለት ነው። አቡ አዩብ አልአንሷሪ ኻሊድ ብን ዘይድ አልአንሷሪ ታላቁ ሰሐቢ ነቢዩ ዓለይሂ ሰላቱ ወሰላም ከመካ ወደ መዲና ሲሄዱ እቤቱ በማረፍ አላህ ያከበራቸው ሰው ናቸው። አቡ አዩብ አልአንሷሪ ዲን ላይ ኖረው ለዲን ሞተዋል። በስተርጅና ከሀገራቸው ርቀው እስከ ጥግ ሄደው የተቀበሩት እዛው አካባቢ ነው። ብዙ 100 ኪሎ ሜትሮችን አቋርጠው ሄደው ጂሃድ ያደረጉ የአውሮፓ ሀገር ጥግ ላይ ሄደው የሞቱት የተቀበሩት። ይህ ሱሐቢ ነቢዩ ዓለይሂ ሰላቱ ወሰላም ቤታቸው ሲያርፉ የቤታቸው 2 ፎቅ ነበር፣ 2 ደረጃ ነበር። ነቢዩን ዓለይሂ ሰላቱ ወሰላም ከታች አድርጓቸው ነበር። አቡ አዩብ ከባለቤታቸው ጋር ከላይ ይኖሩ ነበር። እንዴት ነው ነቢዩ ያሉበትን ወለል ጣሪያ መረግጠው ብለው ይሳቀቁ ነው። ደጋግመው ነቢዩን ጠየቋቸው፣ ያ ረሱላህ እኔ እየከበደኝ ነው፣ እርሶ ከስር ሆነው እኔ ከላይ እርሶ ከስሩ ያሉትን ጣሪያ ወለል መርገጥ ከብዶኛልና እባክዎትን እላይ ይሆኑ አላቸው። አይ እኔ እኮ ብዙ እንግዳ ይመጣብኛል፣ አይመችም፣ ለኔ የሚመቸው ታች ነው።
እሺ ብሎ የከበደው ሄደ። ምግብ ያበሰሉ ይልካሉ፣ ወተት ይልካሉ፣ ነቢዩን ይንከባከባሉ። ታድለዋል። ሌሎች ያላገኙትን ክብር አግኝተዋል። መስጂዱ አልቆ ከዛ በኋላ የነቢ ቤት ተሰርቶ ወደ ቤታቸው እስከሄዱ ድረስ አቡ አዩብ አልአንሷሪ ቤት ነው የኖሩት። ታዲያ ከዕለታት አንድ ቀን ከባድ ነገር ገጠማቸው። ከባለቤታቸው ጋር አብረው ላይ ሆነው ውሃ ፈሰሰ። ውሃው ወደ ታች ተንጠባጥቦ ነቢ ላይ እንዳይንጠባጠብ ብለው ቶሎ ብለው ያለቻቸው አንድ ልብስ ብቻ ናት ቤታቸው ውስጥ የሚለብሷት አንድ ልብስ ናት ሲተኙ። ያችን አንሶላ ቶሎ ብለው አምጥተው ወለወሉት ወደ ታች እንዳይወርድ። ከዛ በኋላ በጣም ተደናግተው ነቢ ጋር ሄደው ያ ረሱላህ ዛሬ እንዲህ ነገር ተከስቷል፣ ካሁን በኋላ ፈጽሞ እኔ ከላይ አልሆነም ብለው ነቢዩ ዓለይሂ ሰላቱ ወሰላም የከበዳቸው የአቡ አዩብ አልአንሷሪን ስሜትና ፍላጎት ለመጠበቅ ብለው ጣሪያ ላይ ወጥተው መኖር ጀመረ። ይሄን ያደረጉት አቡ አዩብ አልአንሷሪ መውሊድ አከበሩ ወይ አላከበሩ? ዑመር አከበሩ ወይ አላከበሩ? አብዱላህ ብን አባስ ያጎታቸው ልጅ አከበሩ አላከበሩ? ከሰሃቦች ውስጥ ሀብት ንብረቱን አጥቶ ነቢን ለማግኘት ይሄዳል። ንግድ ላይ የተሰማሩ የእንስሳት እርባታ ላይ የተሰማሩ ሰሃቦች ነበሩ። እኔ ከእንስሳቴ ጋር ዱር ለዱር የተሽከረከርኩ ከነቢ ጋር ዓለይሂ ሰላቱ ወሰላም የመሆንን እድል ያጣሁ ነው ብለው ትተዋል። የእንስሳት እርባታ ዑቅባ ኢብኑ ዓሚር የሽቶ የጨርቃጨርቅ ንግድ ነበራቸው እና አቡ ደርዳ ንግዳቸውን ትተው ከነቢ ቁጭ ብለዋል። እስከ ዛሬ ብዙ ኸይር አምልጦኛል፣ ስለዚህ ከእሳቸው ጋር መዋል ማደር መጓዝ አለብኝ ብለው ይሄን ሁሉ ትተዋል። እነዚህ ሰሃቦች ነቢን አይወዱም ነበር። ወሃቢ ነበሩ ዛሬ እንደሚባለው። እነሱም የጀሃነም ናቸው ዛሬ እንደሚባለው። መውሊድ ማያከብር ወሃቢ ነው፣ የነቢ ጠላት ነው። ነቢን የሚጠላ መውሊድ ማያከብር የጀሃነም ነው የተባለ ነው ዛሬ። አቡበክር የጀሃነም ናቸው፣ ዑመር የጀሃነም ናቸው፣ አቡ ደርዳ የጀሃነም ናቸው፣ አቡ አዩብ አልአንሷሪ የጀሃነም ናቸው። እልሁ ይቅርብን፣ አላህን እንፍራ፣ በስሜት አንነዳ። አንዳንድ አላህን ይፈራሉ ዲን ያውቃሉ የሚባሉ ሰዎች የሚናገሩት ንግግር ከቁርአን አይብለጥብን፣ ከሐዲስ አይብለጥብን። ወደ ቀልባችን እንመለስ። ቁርአንና ሐዲስ ያልበቃው ምንም አይበቃው። የቂያም ቀን አላህ የሚጠይቀን ስለ ቁርአንና ሐዲስ ብቻ ነው። ቁርአንና ሐዲስ ውስጥ ስላለው ብቻ ነው የሚጠይቀን። ቁርአንና ሐዲስ ውስጥ ስላልነበረው ነብዩ አለይሂ ሰላቱ ወሰላም ስላላስረከቡን ነገር አላህ አይጠይቀንም። መውሊድ ለምን አላከበርክም ብሎ አላህ ከጠየቀኝ በሙሉ ልብ ቁርአንም ሐዲስም ላይ የለም ነቢም አላደረጉትም ለዛ ነው ያላከበርኩት ይላል ማያከብር ሰው። ያከበረ ሰው ግን አንተ ጌታዬ አክብር ብለኸኛል፣ ነብዩ አክብር ብለውኛል፣ ቁርአን ውስጥ አለ ሐዲስ ውስጥ አለ አይልም። ቢበዛ ሊል የሚችለው ምንድነው? መሻይኾች ሲያከብሩ አየሁ ነው። አላህ እኮ መሻይኾችን ተከተል አላለህም በነቢ መንገድ ካስከተሉህ እንጂ። ኢዳ በቁርአንና ሐዲስ ልንብቃቃ ልንረጋጋ፣ የቀብር ጉዳይ ላይ ያሳስበን ዳኛችን ቁርአን ሐዲስ ሊሆን ይገባል። አላህ ተባረከ ወተዓላ ሁላችንም ወደ ትክክለኛው መንገድ ይምራን፣ ትክክለኛው መንገድ ላይ ያጽናን፣ ሐቁን ሐቅ አድርጎ ያሳየን፣ ለመከተልም ያብቃን፣ ባጥሉን ባጥል አድርጎ ያሳየን፣ እንዳይቀላቀልብን እንዳይመሳሰልብን፣ ከባጥል አላህ ተባረከ ወተዓላ ያርቀን። ከነብዩ ኡመት ውስጥ ሐቅ ላይ ነኝ ብሎ የሚያስብ ሐቅ ላይ ያልሆነ አላህ ወደ ሐቅ ይመልሰው። ከነብዩ ኡመት ሐቅ ላይ ነኝ ብሎ የሚያስብ ሐቅ ላይ ያልሆነ አላህ ተባረከ ወተዓላ ወደ ሐቅ ይመልሰው። اللهم وحد صفوفنا واجمع كلمتنا، اللهم وحد صفوفنا واجمع كلمتنا. ربنا هب لنا من أزواجنا وذرياتنا قرة أعين واجعلنا للمتقين إماما. آمين والحمد لله رب العالمين، وصلى الله وسلم على نبينا محمد وعلى آله